ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባ እናልፋለን። ስንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነም ከልብ ነው የምናመሰግነው። ኢትዮጵያ በአራተኛው የአፍሪካ ወጣቶች ጨዋታ በአትሌቲክስ ውድድር 12 ሜዳሊያዎችን አስመዝግባ ውድድሩን አጠናቃለች። በአንጎላ ሉዋንዳ እየተካሄደ በሚገኘው አራተኛው የአፍሪካ ወጣቶች ጨዋታ ውድድር ላይ 25 አትሌቶችን ያሳተፈችው ኢትዮጵያ በአትሌቲክስ 4 የወርቅ፣ 3 የብርና 5 የናስ ሜዳሊያዎችን በተጨማሪም 8 ዲፕሎማን አግኝታለች። ኢትዮጵያ በውድድሩ ከተዘጋጁ 17 ሜዳሊያዎች መካከል 12ቱን ያስመዘገበች ሲሆን ልዑክ ቡድኑም በነገው ዕለት አዲስ አበባ ይገባል ተብሎ ይጠበቃል። የአትሌቲክሱን ተደራሽነት ለማስፋት በርካታ ውድድሮችን በተለያዩ የሀገሪቱ ከተሞች እንደሚያከናውን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። በመቀለ ከተማ የተካሄደው አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ውድድር ይህንኑ ያሳካ እንደነበረም ነው የተመላከተው። እድሪስ አህመድ ተከታዩን አዘጋጅተዋል። ስፖርት ከውድድርነት ያለፈ ሚናው የጎላ ነው። ለሰላም ለአብሮነትና ለሕዝባዊ ትስስር ያበረከታቸው አስተዋጽኦዎችም ግዙፍ ናቸው። በኢትዮጵያም አትሌቲክስ የበርካታ ዘርፈ ብዙ ስኬቶች ምንጭ እንደመሆኑ ሚናው እዚህ ውስጥ ይገባል። የኢትዮጵያ አትሌቲክስ ፌዴሬሽን ከዚህ ቀደም እንደሚያሰናዳቸው የተለያዩ ይዘት ያላቸው ውድድሮች የ10 ኪሎ ሜትር ርዝማን ያለው አንደኛው የጎዳና ውድድር በትግራይ ክልል መቀለ ከተማ ሲካሄድ ይህንኑ ዓላማ ሰንቆ ነው። የኢትዮጵያ ሕዝብ አትሌቲክስን በጣም ይወዳል፣ ያከብራል። እዚህ መቀሌ ከተማም የተመለከትነው የምናየውም ይሄንኑ ነው። በከተማዋ እንግዲህ ዛሬ በእሁድ ምድር እንግዲህ ሁሉም የከተማዋ ነዋሪ ወጥቶ አትሌቶችን እያበረታታ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ዋና ዓላማው በመሄድባቸው ክልሎች ሁሉ ሰላምን፣ ፍቅርን፣ አንድነትን መስበክ ነው። የምናደርገው ውድድር ደግሞ ይህንን አስመልክቶ ነው። ስለዚህ በህዝቦች መካከል እንደ ሀገርም ደግሞ ያሉንን ችግሮች በእንደዚህ አትሌቲክስ በአብሮነት ሰላማዊ በሆነ ነገር እንዲያስብ አትሌቱም፣ ህዝቡም፣ መንግስት፣ ሌሎችም አመራሮችም እንደዚህ አይነት ነገር እንዳለ ለነሱንም ለማሳወቅ ነውና የዚህ አትሌቲክስ ዳራ በጣም ሰፊ ነውና ከህዝቦች ሰላም፣ መረጋጋት እንዲሁም አንድነት አንጻር ፌዴሬሽኑም ይሄንኑ አስቦ ነው እንግዲህ በየክልሉ ውድድሮችን የሚያካሂደውና ትልቅ ጠቀሜታ አለው። ስፖርት ሰላም ለማዳበር በጣም ጠቃሚ ነው። በተለይ ደግሞ አትሌቲክስ ስፖርት እኛ ያለንበት ደግሞ የበለጠ ሚና አለው፣ ትልቅ ሚና አለውና ይህን እንዲያድግ የተለያዩ መንግስታዊ፣ የህብረተሰብ፣ የተለያዩ ድርጅቶች ስፖርቱን በመደገፍ አንጻር እድገት እንዲያመጣ ሀገራችንም ቱሪዝም ዘርፍ ዓለም እንዲያውቀው ለማድረግ ኢኮኖሚ ለማሳደግ የራሱ እንትን ስላለው ሚና ስላለው በዚህ ደረጃ ህብረተሰቡ፣ መንግስት እና የተለያዩ አካላት ቢተባበሩ ጥሩ ነው እላለሁ። ይሄ ደግሞ መቀጠል አለበት። አትሌቲክስ ፌዴሬሽን እንደሚቀጥለው እርግጠኛ ሆነን ነው የተስማማ ነው። አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ውድድር የወንዶች ተጠናቋል። በዓለም አቀፍ ደረጃ የተሳትፎም የተጽዕኖ ማድማሳቸው እየሰፉ የመጡት የጎዳና ውድድሮችም በሀገር ውስጥ ደረጃ ይህን ሚናቸውን በመወጣት የውድድር እድል ይፈጥሩ ዘንድ በቀጣይነት እንደሚካሄዱ ነው የተገለጸው። የውድድር እድል ባደገና በሰፋ ቁጥር ደግሞ የውድድር ደረጃዎቻችንም እያደጉ ዓለም አቀፍ ደረጃ እየተመዘገቡ ይሄዳል። የባለሙያ ጥንካሬ፣ የባለሙያ ተሞክሮ እያደገ የሚመጣ ይሆናል ማለት ነው። እነዚህ በሙሉ እንግዲህ የውድድር ደረጃዎቻችንን አሳድገው አጠቃላይ ለምናስበው መዳረሻ የውድድሮቻችንን ዓለም አቀፍ ደረጃ እንዲኖራቸው በማድረግ ሂደት ውስጥ የራሳቸው ሚና ይኖራቸዋል ነው። ይኸው የኢትዮጵያ የመጀመሪያ የ10 ኪሎ ሜትር የጎዳና ውድድር በቀጣይነት መካሄዱ የሚበረታታ ሆኖ የተሳትፎ አድማስን በማስፋት ብሎም የሽልማት መጠንና መሰል የውድድር ጥራትን ከፍ ሊያደርጉ የሚችሉ ጉዳዮች ላይ ትኩረት ተሰጥቶ ሊሰራበት እንደሚገባ አመላካች ሆኖ አልፏል። የ2018 የልወቅሽ ኢትዮጵያ ክላሲክ ውድድር በ6 ከተሞች እንደሚከናወን ተገለጸ። ታላቁ ሩጫ በኢትዮጵያ ከቱሪዝም ሚኒስቴር ጋር በመተባበር የሚያዘጋጁት ውድድር የ2018 መርሃ ግብሩን በሐዋሳ፣ ጅማ፣ ደብረ ብርሃን፣ በቆጂ፣ ሐረርና አርባ ምንጭ ከተሞች እንደሚያከናውን ነው የተነገረው። የውድድሩ አዘጋጆች ታላቁ ሩጫ በኢትዮጵያና የቱሪዝም ሚኒስቴርም የመግባቢያ ሰነድ ተፈራርመዋል። ክቡራን ተመልካቾቻችን እዚህ ጉዳይ ላይ ቆይታ እናደርጋለን። በኃይሌ ግራንድ የተከናወነውን ስነ ስርዓት የተከታተለው ባልደረባችን ዮሴፍ ሹምዬ ተጨማሪ መረጃዎችን ሊሰጠን በቀጥታ መስመር ላይ ይገኛል። ዮሴፍ፣ ከልወቅሽ ኢትዮጵያ ጋር ተያይዞ በ2018 በ6 ከተሞች እንደሚከናወን ተገልጿል። በሁለቱ በታላቁ ሩጫ በኢትዮጵያና በቱሪዝም ሚኒስቴር የተደረገው የመግባቢያ ስምምነት ምን ላይ ያተኮረ ነው የሚለውን ለተመልካቾች ማድረስ ትችላለህ?
አመሰግናለሁ ተመስገን። ታላቁ ሩጫ በኢትዮጵያ ከቱሪዝም ሚኒስቴር ጋር በመተባበር የሚያዘጋጀው ለወቅሽ ኢትዮጵያ የሩጫ ውድድር መቼ እንደሚደረግና እንደዚሁ ደግሞ ዘንድሮ በ6 ከተሞች እንደሚደረግ ዛሬ በሰጠው መግለጫ ይፋ አድርጓል። በዚህ በኃይሌ ግራንድ ማለት ነው። ዘንድሮ ለወቅሽ ኢትዮጵያ የሩጫ ውድድር 6 የኢትዮጵያ ከተሞችን ያካላል ተብሏል። በተለይ ደግሞ ባለፈው ዓመት ከደረገባቸው 4 ከተሞች በተጨማሪ ደብረ ብርሃንና ሀረር ከተሞች ተጨምረው ዘንድሮ የከተሞቹ ቁጥር ወደ 6 ከፍ ይላል ተብሏል። በሐዋሳ፣ ጅማ፣ ደብረ ብርሃን፣ አርባ ምንጭ፣ ቦቆጂና ሀረር ይህ ውድድር ዘንድሮ የሚያካላቸው ከተሞች እንደሆኑም ዛሬ በተሰጠው መግለጫ ላይ ተመላክቷል። በዚህ በኃይሌ ግራንድ እጅግ በጣም በርካታ የስራ ኃላፊዎችም እንደዚሁ ተገኝተው ነበረ። የቱሪዝም ሚኒስቴር ዴኤታ ዶክተር እንደገና አበበ እንደዚሁም ደግሞ የባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስቴር ዴኤታ አቶ መክዩ መሐመድን ጨምሮ በርካታ የስራ ኃላፊዎች በተገኙበት ይህ ይፋ ተደርጓል ማለት ነው። እንግዲህ ይህ የሩጫ ውድድር ከሩጫ ውድድርነትም ባለፈ ኢትዮጵያን ለማስተዋወቅ የኢትዮጵያን የተለያዩ መልኮች ለማሳየት የሚያግዝ የሩጫ ውድድር እንደሆነ እንደዚሁ በመድረኩ ተመላክቷል። የተሳታፊ ከተሞችን ቁጥርም በየዓመቱ ከፍ እየተደረገ የኢትዮጵያን የተለያዩ መልኮች ለማሳየት ጥረት የሚደረግበት ፕሮግራም እንደሆነ ነው የተገለጸው። ዘንድሮ በ6ቱ ከተሞች እንግዲህ ከየካቲት ወር ጀምሮ እስከ ሐምሌ ድረስ ማለት ነው በአንድ ወር አንድ ውድድር እየተደረገ ቆይታ ይደረጋል። ኢትዮጵያ የተለያዩ ከተሞችም ባህላቸውን፣ አኗኗራቸውን፣ ወጋቸውን ለሌሎች ጎብኚዎችና ለሩጫው ተሳታፊዎች የሚያሳዩበት እርስ በርስ ለመተዋወቅ ትልቁን መድረክ የሚፈጥርበት እድል ይኖራል ተብሎ ነው የተገለጸው። እንግዲህ ደብረ ብርሃንና ሀረር ደግሞ ዘንድሮ ለመጀመሪያ ጊዜ ይህን ውድድር ያሰናዳሉ። በቀጣይ ዓመት ክልሎች ከተሞችም እየተጨመሩ ይመጣሉ ተብሏል። በርካታ የስራ ኃላፊዎችም ተገኝተው እንደዚሁ መልእክቶቻቸውን አስተላልፈዋል። በመልእክቶቻቸው ምን አሉ የሚለውን ወደ በኋላ ላይ በኢቲቪ መዝናኛ ቻናል እንደዚሁም ደግሞ በማታ የዜና ውጃዎቻችን ይዘን የምንመጣ ነው የሚሆነው። ለአሁኑ ያለኝ መረጃ ይህን ይመስላል። ተመስገን ወደ አንተ ልመለስ። ባልደረባ ዮሴፍ ሹምዬ ከኃይሌ ግራንድ ሆቴል ስለሰጠን ሰፋ ያለ ማብራሪያ በተመልካቾች ስም ከልብ አመሰግናለሁ። መልካም ጊዜ ይሆንልህ። እንቀጥላለን ተመልካቾች። በኢትዮጵያ ዋንጫ 3ኛ ዙር የመጨረሻ ጨዋታ መቀለ ሰባ እንደርታ ኢትዮጵያ ቡናን በማሸነፍ ሩብ ፍጻሜውን ተቀላቀለ። መቀለ ሰባ እንደርታ 1-0 በሆነ ውጤት ሲያሸንፍ ፍጹም አለሙ ብቸኛዋን ኳስ ከመረብ አሳርፏል። ነገሌ አርሲ፣ ቦዲቲ ከተማ፣ ኢትዮጵያ መድን፣ መቻል፣ ቤንች ማጂ ቡና፣ ወልዋሎ አዲግራት ዩኒቨርሲቲና ሲዳማ ቡና ሌሎች ሩብ ፍጻሜውን የተቀላቀሉ ክለቦች ናቸው። በ2025 የአፍሪካ ዋንጫ ሩቅ ይጓዛሉ ተብለው ከሚጠበቁት መካከል ግብጽና ደቡብ አፍሪካ በምድብ 2 ተደልድለዋል። እነዚህም በዚህ ምድብ የሚገኙት አንጎላና ዚምባብዌ እምብዛም ግምት አይሰጣቸው እንጂ ጥንካሬያቸውና በቡድን አንድነታቸው አስገራሚ ጉዞ ሊያደርጉ እንደሚችሉም ነው የሚጠበቀው። ይበልጣል ሰውነት ተጨማሪውን አዘጋጅተዋል። 15ኛው የአፍሪካ ሀገራት ዋንጫ በሞሮኮ አስተናጋጅነት የፊታችን እሁድ ጅማሮውን ያደርጋል። በውድድሩ ረጅም ጉዞ ያደርጋሉ የሚል ቅድመ ግምት ከተሰጣቸው ሀገራት ውስጥ የሆኑት ግብጽና ደቡብ አፍሪካ በምድብ 2 ተደልድለዋል። አንጎላና ዚምባብዌም በዚህ ምድብ የሚገኙ ሀገራት ናቸው። ምንም እንኳ እምብዛም ግምት ባይሰጣቸውም ሁለቱ ሀገራት በጥንካሬያቸውና በቡድን አንድነታቸው ያልተጠበቁ አስገራሚ ነገሮችን የማድረግ አቅም አላቸው። በእግር ኳስ ምንም ነገር ሊፈጠር ይችላልና ሰሜን አፍሪካዊት ሀገር ግብጽ 8ኛ የመድረኩ ክብሯን ከፍ ለማድረግ ነው ወደ ስፍራው የምትጓዘው። የሆሳም ሀሰን ስብስብ ልምድ ባላቸው ዓለም አቀፍ ተጫዋቾች የተዋቀረ እንደመሆኑ ከወዲሁ በብዙ ተጠብቋል። ግብጽ በዚህ ጊዜ በካፍ የሀገራት ደረጃ ሰንጠረዥ 3ኛ ላይ ተቀምጣለች። ከ2006 እስከ 2010 በተከታታይ 3 የአፍሪካ ዋንጫዎች ሻምፒዮን ከሆነች በኋላ ዳግም ዋንጫውን ከፍ ለማድረግ 16 ዓመታትን እየጠበቀች ነው። ፈርዖኖች ቦትስዋና፣ ሞሪታኒያና ኬፕ ቨርዲ ከሚገኙበት ምድብ 3 4 የድልና 2 ያቻ ውጤት መዝግበው ነበር ማጣሪያውን በበላይነት ያጠናቀቁት። በተመሳሳይ በዓለም ዋንጫ ማጣሪያው ሀገራችን ኢትዮጵያ ከነበረችበት ምድብ 1 አውራ ሆና ያጠናቀቀችው ግብጽ መሆኗ ይታወሳል። የሀገሪቱ የምንጊዜም ከፍተኛ ግብ አስቆጣሪው አሰልጣኝ ሆሳም ሀሰን ልምድ ያላቸውን ከአዳዲሶቹ በማቀናጀት ታሪክ ሊሰሩ ተዘጋጅተዋል። ከ28ቱ ተጫዋቾች ከ80 በመቶ በላይ የሚሆኑት በሀገር ውስጥና በአረብ ሊጎች የሚጫወቱ ናቸው። የፊት መስመሩን የሚመሩት መሐመድ ሳላህ፣ ኦማር ማርሙሽና ሙስጠፋ መሐመድ ደግሞ በእንግሊዝ ፕሪሚየር ሊግና በፈረንሳይ ሊግ 1 እየተጫወቱ ይገኛሉ። ግብጽ በ2023 የአፍሪካ ዋንጫ ሳትጠበቅ በጊዜ መሰናበቷ ይታወሳል። በ2023 የአፍሪካ
ዋንጫ የነሐስ ሜዳሊያ ያገኘችው ደቡብ አፍሪካ በአሰልጣኝ ሁጎ ብሩስ እየተመራች ያን ግስጋሴዋን አጠናክራ የመቀጠል ብሎም በፈርዖኖች ላይ የበላይነቷን የማወጅ እቅድ አላት። ደቡብ አፍሪካ በወቅታዊ የካፍ ሀገራት ደረጃ ሰንጠረዥ 11ኛ ላይ ተቀምጣ ነው ወደ ውድድሩ ስፍራ የምታቀናው። ባፋና ባፋናዎች ለአንዴና ለመጨረሻ ጊዜ የመድረኩን ክብር ካሳኩ ድፍን 30 ዓመታት ተቆጥረዋል። በታክቲክ ዲሲፕሊን ፈጠራና ፈጣን ሽግግር የተካነው ቡድኑ የ30 ዓመት የዋንጫ ረሃቡን ለማስታገስ በሀገር ውስጥና በባህር ማዶ ሊጎች የሚጫወቱ ኮከቦችን ያጣምራል። ስብስቡ በጫና ውስጥ ሆኖ እንኳን ነጥብ ይዞ መውጣት እንደሚችል በአፍሪካ ዋንጫና በዓለም ዋንጫ ማጣሪያ ጨዋታዎች አስመስክሯል። በአፍሪካ ዋንጫ ማጣሪያው ዩጋንዳ፣ ኮንጎና ደቡብ ሱዳን ከሚገኙበት ምድብ 5 አሸንፎ በአንዱ አቻ ተለያይቶ ካናት ሆኖ ነበር ያጠናቀቀው። ከ16 ዓመታት ጥበቃ በኋላ ወደ ዓለም ዋንጫው መመለሱም አይዘነጋም። አንጎላ ከነ ሱዳን፣ ኒጀርና ጋና ምድብ በአንድም ጨዋታ ሳትሸነፍ አውራ ሆና ወደ አፍሪካ ዋንጫው ያለፈች ሌላኛዋ ጠንካራ ሀገር ናት። የአምና የሩብ ፍጻሜ ተፋላሚ አንጎላ በካፍ ወቅታዊ የደረጃ ሰንጠረዥ 18ኛ ላይ ተቀምጣ ነው ወደ ሞሮኮ የምትጓዘው። አሰልጣኝ ፓትሪስ ቢዩሜሌ በማጣሪያው ጥንካሬ፣ ተነሳሽነት፣ ጽናትና እያደገ የመጣ ውህደት ያለው ቡድን ሰርተው አሳይቷል። በተጣሪ መከላከል ባህሪ፣ በስኬታማ ሽግግርና የተገኙ የግብ ማግባት እድሎችን በአግባቡ በመጠቀም የተካነ ቡድን ነው የአንጎላ ብሔራዊ ቡድን። አጥቂው ማቡሉሉና አማካዩ ፍሪድ ሪቤሮ ከቡድኑ ቁልፍ ተጫዋቾች መካከል ተጠቃሾቹ ናቸው። አንጎላ እንደ ግብጽና ደቡብ አፍሪካ ልምድና አያሌ ኮከቦች አይኑሯት እንጂ የቡድን አንድነቷና የተገማሽነቷ በመድረኩ አስፈሪ ያደርጋታል። ዚምባብዌ በዚህ ምድብ ውስጥ የምትገኝ ሌላኛዋ የተገማች ሀገር ናት። በካፍ የሀገራት ደረጃ 36ኛ ላይ የተቀመጠችው ዚምባብዌ በማጣሪያው ካሜሩንን ተከትላ ነበር ያለፈችው። በጠንካራ የቡድን መንፈስ የምትታወቀው ሀገሪቱ ራሷን በመድረኩ በሚገባ የማሳየት ረሃብ ላይ ስለመሆኗ ነው እየተነገረ ያለው። ብዛም ትኩረት ሳይሰጣት ከጫና ነጻ ሆና መጫወቷ ደግሞ ነገሮችን አቅልሎላት ምናልባትም ሩቅ ልትጓዝ እንደምትችል ይገመታል። በ16ኛው ሳምንት የእንግሊዝ ፕሪሚየር ሊግ የማሳረጊያ ጨዋታ ትናንት ምሽት ተከናውኖ ማንቸስተር ዩናይትድ ከበርንማውዝ ነጥብ ተጋርቷል። በኦልድ ትራፎርድ የተደረገው የሁለቱ ክለቦች ጨዋታ 8 ግቦች ተቆጥረውበት 4 አቻ አጠናቋል። የማንቸስተር ዩናይትድን ግቦች አማድ ዲያሎ፣ ካዚሜሮ፣ ብሩኖ ፈርናንዴዝ እና ማቲያስ ኩኛ ሲያስቆጥሩ ለበርንማውዝ ደግሞ አንቷን ሴሜኒዮ፣ ኤቫንሰን፣ ማርከስ ታቫኒየር እና ኢንገር ክሩፒ ከመረብ አሳርፈዋል። በሶስት ተከታታይ ጨዋታዎች በሜዳው ነጥብ የጣለው ማንቸስተር ዩናይትድ በ26 ነጥቦች 6ኛ ደረጃ ላይ ተቀምጧል። ሰሞነኛ ብቃቱ ጥሩ ያልሆነ በርንማውዝም በአንጻሩ 7 ተከታታይ ጨዋታዎችን ማሸነፍ ያልቻለ ሲሆን በ21 ነጥቦች 13ኛ ደረጃ ላይ ነው የሚገኘው። የፊፋ የ2025 ዓመቱ ምርጥ ዛሬ በኳታር ይፋ ይደረጋል። የባላንዶር አሸናፊ ኦስማን ዴምቤሌና የባርሴሎናው ላሚን ያማል የተሻለ እድል ይዘዋል። በሴቶች የአርሰናልና የእንግሊዝ ብሔራዊ ቡድን ተጫዋቾች ሊያሸንፉ እንደሚችሉ ነው የተገመተው። በአሰልጣኞች ዘርፍም የፓሪስ ሴን ዠርማ አሰልጣኝ ሉዊስ ኤንሪኬ እንደሚያሸንፍ እየተጠበቀ ይገኛል። ምህረት ተስፋዬ በዝርዝር ተመልክተዋለች። ስኬታማ የውድድር ዓመት ያሳለፉ፣ ዋንጫዎችን ያሳኩ፣ አስደናቂ ሜዳሊያ እንቅስቃሴ ያሳዩ፣ ምርጥ ግቦችን ከመረብ ያሳረፉ የዓመቱ ምርጥ ሊባሉ ዛሬ ቀኑ ሆኗል። ፊፋ በተለያዩ ዘርፎች በምርጥ ተጫዋቾች፣ አሰልጣኞች፣ ግብ ጠባቂዎችና ሌሎች ዘርፎች ምርጥ ያላቸውን የመጨረሻ እጩዎች ይዞ ዛሬ በይፋ የየዘርፉ ምርጦችን በኳታር ዶሃ ለዓለም ይፋ ያደርጋል። የፍሬንች ሊግ ክለብ ፓሪስ ሰን ዠርማ ከውስጥ ሊጎች ባለፈ በአውሮፓ ሲነግስ የቡድኑ ቁልፍ የነበረው የባላንዶሮ አሸናፊ ፈረንሳይ ኦስማን ዴምቤሌ በአውሮፓ ሻምፒየንስ ሊግ እንደዚሁ በፍሬንች ሊግ የዓመቱ ምርጥ ተብሎ የነበረው ተጫዋች የፊፋ የዓመቱ ምርጥ ሊባል እንደሚችል ተገምቷል። የቡድን አጋሩ አሽራፍ ሀኪሚ፣ ኑኖ ሜንዴዝ እና ቪቲኒሃ ሌሎች በመጨረሻ እጩዎች ውስጥ የሚገኙ የቡድን አጋሮቹ ናቸው። ሀኪሚ በመስመር በሚደረጉ ማጥቃቶች ላይ ትልቅ ሚና የነበረው ሲሆን ፒኤስጂ ላሳካቸው ዋንጫዎች ትልቅ ሚና ተወጥቷል። እንደ ሀኪሚ ሁሉ በተቃራኒ መስመር በማጥቃቱ እንደዚሁም በመከላከሉ ድንቅ የነበረው ኑኖ ሜንዴዝ ሌላኛው ተጫዋች ነው። ከክለቡ ፒኤስጂ በተጨማሪ ሀገሩ ፖርቹጋል የዩኤፋ ኔሽንስ ሊግን ስታሸንፍ የተጫዋቹ ሚና የላቀ ነበር። በባርሴሎና ስብስብ በአስደናቂ ክህሎቱና አስደናቂ ግቦቹ የሚነሳው ላሚን ያማል በኔሽንስ ሊግ ሀገሩ ስፔን የፍጻሜ ተፋላሚ ስትሆን በአውሮፓ ሻምፒየንስ ሊግ ግማሽ ፍጻሜ በኢንተር ሚላን ቢሸነፉም ብሉግራናዎቹ ላሊጋን፣ ኮፓ ደልሬንና ሱፐር ኮፓን ሲያሸንፉ የተጫዋቹ ግቦች በልዩነት ይነሳሉ። በባርሴሎና አማካይ ክፍል ወሳኙ ፔድሪ ሌላኛው ተጫዋች ነው። የቡድን አጋራቸው ራፊኛ በተመሳሳይ በአስደናቂ ጥምረት ባርሴሎናን ያገዘ ሌላኛው ተጫዋች ነው። በአውሮፓ ሻምፒየንስ ሊግ 13
3 ግቦችን አስቆጥሯል። በሱፐር ኮፓ ፍጻሜ ሪያል ማድሪድ ላይ ግብ ማስቆጠሩም ይታወሳል። ከሊቨርፑል ጋር የፕሪሚየር ሊጉን ዋንጫ ያሳካው መሐመድ ሳላ በግሉ ማስደናቂ ውድድር ዓመት አሳልፏል። በመጨረሻ እጩዎች ውስጥም ይገኛል። ያምናው የፊፋ ምርጥ አሸናፊው የቪኒ ጁኒየር የቡድን አጋር ኪሊያን ምባፔ ከሪያል ማድሪድ ጋር ትልልቅ ዋንጫዎችን ባያሳካም በግሉ አስደናቂ ውድድር ዓመት አሳልፏል። ሃሪኬንና ኮል ፓልመር ሌሎች በዚህ ውስጥ የሚገኙ ናቸው። በሴቶች የአውሮፓ ሻምፒየንስ ሊግን ያሳኩት የአርሰናል ተጫዋቾች በባሎንዶር ባይሳካላቸውም የፊፋ የዓመቱ ምርጥ ክብርን ሊወስዱ እንደሚችሉ ይጠበቃል። ስፔናዊቷ የአርሰናል ተጫዋች ካልዴንቴ በአውሮፓ ሻምፒየንስ ሊግ ግማሽ ፍጻሜ እንደዚሁም በፍጻሜ ወሳኝ ግቦችን አስቆጥራለች። በዩሮ ሴቶች በእንግሊዝ ቢሸነፉም በፍጻሜው ግብ አስቆጥራለች። የአርሰናል የቡድን አጋሯ አሊሲያ ሩሶ ሌላኛዋ ታሸንፋለች ተብሎ የምትጠበቀዋ ተጫዋች ናት። በሴቶች አውሮፓ ዋንጫ ከእንግሊዝ ጋር ዋንጫውን ስታሳካ ከክለቧ አርሰናል ጋር የአውሮፓ ሻምፒየንስ ሊግን አሳክታለች። የቡድን አጋሮቿ ሊ ዊሊያምሰን እና ክሎይ ኬሊ የሚገኙበታል። ከባርሰሎና ጋር በአውሮፓ ሻምፒየንስ ሊግ ፍጻሜና ከስፔን ጋር ለዩሮ ፍጻሜ የደረሱት የአምናዋ የፊፋ የዓመቱ ምርጥ አሸናፊ አይታና ቦንማቲና አሌክሲያ ፑቴላስ ሌሎች የሚጠበቁ ተጫዋቾች ናቸው። በአሰልጣኞች ዘርፍ ፒኤስጂን ከውስጥ ክብር ባለፈ ለአውሮፓ ታላቁ መድረክ ስኬት ያበቃው ሉዊስ ኤንሪኬ አሸናፊ እንደሚሆን ይጠበቃል። የባርሰሎናው ሃንሲ ፍሊክ፣ የአርሰናሉ ሚኬል አርቴታና የሊቨርፑሉ አርነ ስሎት ተፎካካሪዎች መካከል ይገኛሉ። በሴቶች ዘርፍ የአምናው አሸናፊ ሳሪና ቬግማን እና የአርሰናሉ አሰልጣኝ ሬኒስ ሊገርስ ተፋጠዋል። በግብ ጠባቂዎች ዘርፍ የቀድሞ የፒኤስጂ ግብ ጠባቂ ዶናሩማ ያሸንፋል ተብሎ ይጠበቃል። በሴቶች የእንግሊዝ ብሔራዊ ቡድንና የቼልሲ ግብ ጠባቂ ሃና ሃምተንና ናይጄሪያዊቷ ግብ ጠባቂ ናንዶዚ ሌላኛዋ ተጠባቂ ግብ ጠባቂ ናት። ከናይጄሪያ ጋር የሴቶች አፍሪካ ዋንጫ ስታሳካ ከፒኤስጂ ጋር ኮፕ ደ ፍራንስ ዋንጫን አሳክታለች። የፑሽካሽ የዓመቱ ምርጥ ግብ አሸናፊ ሌላኛው የሚጠበቀው ዘርፍ ነው። ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚህ ተጠናቀቁ። ስለተከታተላችሁን ከልብ እናመሰግናለን። ተመስገን አለባቸው ነበርኩ። በያላችሁበት ሰላም